السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد، جاري من ملكته لشروط الصلاة كتاب زتنين درساتنا منه إن شاء الله. الشباب لخوص الركن الثالث ሶስተኛው የሶላት ሩክን ዋና ክፍል ስለ ፋቲሃን ስለ መቅራት አንስተን ነበር። ከዛ ቀጥሎ ሼኹ ረሂመሁላህ የፋቲሃን ተፍሲር ማብራሪያ በተመጠነ መልኩ አቅርበዋል። በተመጠነ ምለው ለምንድነው? ፋቲሃ ራሱን ችሎ ሰፊ የሆነ ዳሰሳ ልትይዝ ትችላለች፣ ብዙ ሊያስፈልግ ይችላል። ነገር ግን እዚህ ላይ አጠር ባለ መልኩ ነው ያቀረቡት። ለምን ሸርሑን ማብራሪያውን ማስፈር ያስፈለጋቸው? በየረከዓው በቀን ብዙ ጊዜ በፈርድ ሶላት 17 ጊዜ ስለምትደጋገም የሚሰግድ ሰው መልእክቷን ማወቁ ይጠበቅበታል። በዚህ ማብራሪያ እንኳን በትክክል ባትይዙ ትኩረት ሰጥታችሁ ፋቲሃን በደንብ ለመያዝ ሞክሩ። እሺ፣ የምንነሳበት ማሊኪ የውሚዲን ከሚለው ነው አይደለ? ማሊኪ የውሚዲን፣ ማሊክ አይ መሊክ ባለቤት የሆነ፣ ማሊክ ባለቤት የሆነ፣ የውሚዲን የዲንን ቀን፣ የውም ቀን፣ ዲን ሶስት ትርጉም ሊይዛል፣ ሶስት ትርጉም ሊይዝ ይችላል። አንደኛው እዚሁ ላይ ሼኹ ያስቀመጡት የውሙል ጀዛ፣ ማሊኪ የውሚዲን ማለት የውሙል ጀዛ የምንዳ ቀን ማለት ነው። ወልሂሳብ የሂሳብ የምርመራ ቀን ማለት ነው። ምንዳ ማለት ምንድነው? ሰዎች ልፋታቸውን የሥራቸውን ውጤት የሚያገኙበት፣ ኸይርም ይሁን ሸርም ይሁን የሥራቸውን ውጤት ማግኘታቸው ነው የምንዳ ቀን የተባለው። ወልሂሳብ የምርመራ ቀን። አዲን አንድ ትርጉሙ ይሄ ነው፣ አልጀዛ አልሂሳብ ማለት ነው። ማሊኪ የውሚዲን ሰነ። ሁለተኛ አዲን የሚለው ትርጉሙ ምንድነው? አልሚላ ሃይማኖት ማለት ይሆናል። ሃይማኖት ማለት ይሆናል። ሃይማኖት ማለት ይሆናል። ሚለቱል ኢስላም ስንል የኢስላም ሃይማኖት፣ የኢስላም መንገድ እያልን ነው። ሶስተኛ አዲን አልዒባዳ ማለት ሊሆን ይችላል። አልዒባዳ ወማ ኡሚሩ ኢላ ሊየዕቡዱ ላህ ሙኽሊሲና ለሁ ዲን፣ ሙኽሊሲና ያጠሩ ሆነው ለሁ ለሱ አዲን ዒባዳን ለሱ ያጠሩ ሆነው እንዲገዙት እንጂ አልታዘዙም። አንዱን ትርጉም አስቀምጠዋል ሼኹ ረሂመሁላህ። የትኛውን? ከዚህ ጋር የሚሄደውን የውሙል ጀዛ ወልሂሳብ የፍርዱ ቀን ባለቤት የሆነ ጌታ ነው። ይሄ መልእክት አለ። የውመ ኩሉን ዩጃዛ ቢዐመሊሂ፣ የውመ ቀን ኩሉን ሁሉም እያንዳንዱ ዩጃዛ ይመነዳል፣ የሚመነዳበት የሆነ ቢዐመሊሂ በስራው ኢን ኸይረን ፈኸይር፣ ኸይር ያሳለፈ በኸይር ይመነዳል። ወኢን ሸረን ክፋት ከሆነ ያለው ጥሎት የሄደው ፈሸር ለዛው የሚመጥን የሆነ ከባድ ነገር ይጠብቀዋል። ወደሊሉ ማስረጃው ቀውሉሁ ተዓላ ከፍ ያለው ጌታ አላህ እንዲህ ማለቱ ነው። ወማ አድራከ ምን አሳወቀ፣ ማ የውሙዲን የፍርዱ ቀን ምን እንደሆነ ምን አሳወቀ። ثم ከዚያም ማ አድራከ ምን አሳወቀ፣ ማ የውሙዲን የፍርዱ ቀን ምን እንደሆነ። ምንድነው በዚህ መልኩ የሚጠይቀው? ጉዳዩ አስፈሪ ትኩረት የሚፈልግ ዝግጅት የሚፈልግ እንደሆነ ለማስታወስ ነው። ከዛ ምን እንደሆነ ከጠየቀ በኋላ ጆሮአችንን ከፍተን ትኩረቱን ሰጥተን ስንዘጋጅ ምን እንደሆነ ያስቀምጣል። የውመ ላ ተምሊኩ ነፍሱን ሊነፍሲን ሸይአ፣ የውመ ቀን ነው፣ ላ ተምሊኩ ነፍሱን ነፍስ የማትቆጣጠርበት የማትችልበት፣ ሊነፍሲ ለሌላኛዋ ነፍስ ሸይአን ምንም ማድረግ የማትችልበት። አባት የለም፣ እናት የለም፣ ወንድም እህት የለም፣ ሼኽ የለም፣ ማን የለም፣ አንዱ ለሌላው ምንም አይጠቅምበት። ወልአምሩ የውመኢዚን የዚያን ቀን ነገሩ ሁሉ ሊላህ ለአላህ ነው። የምርመራ ቀን ነው፣ የፍርድ ቀን ነው። ወልሐዲስ ዐንሁ ከሐዲስም ስለዚህ መጥቷል። ምንድነው የሚለው እናንተ ጋር? ወልሐዲስ ዐንሁ ነው። ከዛ
እኔ ጋር አንሁ ብሎ እሺ ሰለላሁ ዐለይሂ ወሰለም ነው እሺ ከነብዩ ሰለላሁ ዐለይሂ ወሰለም የተላለፈ ሐዲስ ደግሞ አልከይሱ ብልጥ ማለት ብልህ ማለት መንዳነ ነፍሰሁ ነፍሱን የተሳሰበ ነው ከነፍሱ ጋር ሂሳብ የሰራ ነው ወዓሚለ የሰራም ነው ሊማ በዕደ ልመውቲ ከሞት በኋላ ላለ ህይወቱ አገሩ ወልዓጅዙ ሰነፍ ማለት የማይችል ማለት እናንተ ጋር አለ አለ እሺ መን አትበዐ ያስከተለ ነው ነፍሰሁ ነፍሱን ያስከተለ ነው ሀዋሃ ዝንባሌዋን ያስከተለ ነው ነፍሱ የምትጠይቀውን ሁሉ እየተከተለ የሚሄድ ወተመና የተመኘም ነው على الله በአላህ ላይ الأمانية አጉል ምኞቶችን ከንቱ ምኞቶችን የተመኘ ነው እሺ ይሄኛው ሐዲሱ ضعيف ነው ደካማ ነው አማኒ የሚለው በሐዲስ መዛግብት ውስጥ ከነጭራሹ የለም መልእክቱም ضعيف ነው ሐዲሱ ضعيف ነው መልእክቱ ግን ጤነኛ የሆነ ነው አልከይስ الفطن ከይስ ማለት ብልጥ ማለት ንቁ ማለት ጮሌ ማለት መንዳነ ነፍሰሁ ነፍሱን የተሳሰበ ነው ከነፍሱ ጋር ሂሳብ የሰራ ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ምን ብለዋል ይባላል ሐሲቡ አንፉሰኩም ራሳችሁን ሂሳብ ስሩ ከራሳችሁ ጋር ሂሳብ አወራርዱ ሂሳብ ስሩ قبل ان تحاسبوا ነገ ከመመርመራችሁ በፊት ራሳችሁን መርምሩ ስራችሁን ይዩት ማያሳፍራችሁ ነው የሚያሳፍር ከሆነ እድሉ አለ ተውበት ማድረግ የጎደለውን ማስተካከል የሰው ሐቅ ካለ መመለስ ወይም ይቅርታቸውን ማግኘት የአላህ ከሆነ ተውበት استغفار ማድረግ ወጣ ብለን ከሆነ መመለስ حاسبوا انفسكم ነፍሶቻችሁን መርምሩ قبل ان تحاسبوا ከመመርመራችሁ በፊት ይሄ ያንዳንዱን የሚመለከት ነው ብልጥ የሆነ ሰው ከራሱ ጋር ሂሳብ ይሰራል ሶላቴ ግን የሚያሳፍር ነው ወይስ የእውነት አላህ ይቀበለኛል ብዬ ማስበው ነው ጾምስ ምን ይመስላል አዝካር አለኝ የጧት የማታ ዚክር ትዝ ይሉናል ከሰዎች ጋር ያለን ግንኙነት ጤነኛ ነው ወላጆች ጋር በተያያዘ ምን ሁኔታ አለ አላህ የከለከለውን ነገር አይናችንን እንጠብቃለን ጆሮአችንን እንጠብቃለን ከመጥፎ ነገር መጥፎ ከመመልከት መጥፎ ከማዳመጥ ውላችን ምን ይመስላል ሌሎችን ጓደኞችን አንዴ በብሔር በቋንቋ ወይም የገጠር የዚህ አካባቢ ያሉ በአካባቢ ማሸማቀቅ መጋፋት አለ በደል ነው ይሄ እንዲህ አይነት የመሳሰሉ ነገሮች ካሉ ሐሲቡ አንፉሰኩም ራሳችሁን መርምሩ ነገ እያንዳንዱ ሰው ያላስተርጓሚ እርቃኑን ከአላህ ፊት የሚቆምበት ጊዜ አለ እዚህ የበደለው በደል ካለ ምላሱ አፉ ተለጉሞ አካሉ ይናገራል እጁ የፈጸመው ካለ እጁ ይሰራውን ይናገራል የሰራባቸው ቦታዎች መሬቱ ራሱ ይመሰክርበታል ይሄ ከመሆኑ በፊት ዛሬ ሂሳብ አድርጉ ሂሳብ ስትሰራ ሸሩ ያደላ ከሆነ ክፋት የበዛ ከሆነ አላህ ፊት ብትቀርብበት የሚያሳፍርህ ነገር ካለ ከወዲሁ እንድታስተካክል ነው ህይወት እያለ የእስትግፋር የተውበት በራለና ኸይር ከሆነ ደግሞ ያለው ጠብቆ ይዞ መቆየት ያስፈልጋል ነብዩ ሰለላሁ ዐለይሂ ወሰለም አዘውትረው ከሚያደርጉት ዱዓ ትላለች ኡሙ ሰለማ ረዲየላሁ ዐንሃ ምን የሚል ነው ያ ሙቀልበል ቁሉብ ثبت قلبي على دينك የሚል ነው ትላለች አንተ ልቦችን ገለባባጭ ሆንክ ጌታ ሆይ ልቤን በዲንህ ላይ አጽናልኝ መስመር ላይ ከሆነ ያለነው ዱዓ ያስፈልጋል ስንት ደህና የነበሩ ኋላ ያፈነገጡ ሰዎች አሉ ማንም ዋስትና ያለው የለም ስለዚህ ይሄን የሚያስታውስ መልእክት እናገኛለን وعمل لما بعد الموت ብልጥ ማለት ከሞት በኋላ ላላገሩ የሰራ ነው ለምን ከሞት በኋላ ያለው መቋጫ የሌለው ዘላለማዊ ሀገር ነው ይሄኛውስ የፈለገ እድሜው ቢረዝም 200 ዓመት የሚኖር የለም 200 ብትኖር እንኳን ራሱ የሚያልቅ ነገር አላቂ ነው በቃ የሚመጣ ነገር ደግሞ የፈለገ ቢርቅ ቅርብ ነው ኩሉ አቲን ቀሪብ ይላል የሚመጣ ሁሉ ቅርብ ነው የሚመጣ ነገር ሁሉ ቅርብ ነው ስለዚህ وعمل لما بعد الموت ከሞት በኋላ ላለ ይሰራ ብልጥ ማለት ይሄ ነው ብዙ ሰዎች ብልጠትን ንቃትን የሚቆጥሩት ንግድ ላይ አጭበርብሮ ማሳለፍ ሰዎች ሳይነቁባቸው በቃላት ተቀለጣጥፎ ሸውደው ማለፍ ንቃት ይመስላቸዋል
ንቃት ይመስላችኋል። ከየትም የትም ፍጩ ዱቄቱን አምጪው በየትም አድርጎ ገንዘብ ኪሱ መሙላት ነው የሚፈልገው። ነገር ግን የመጣው ሁሉ ነገጣጣ አለበት፣ ሂሳብ አለበት። ገንዘቡ እንዴት እንደመጣ እንዴት እንደሚወጣ ይጠየቃል። በኸይር ከዋለው ደግሞ የሚደሰትበት ነገር ይጠብቀዋል። ፊሃ ማ ላ ዐይኑን ረአት ወላ ኡዙኑን ሰሚዐት ወላ ኸጠረ ዐላ ቀልቢ በሸር። መልካም ለሰራ ምንኛ የሚያስደስት ሀገር ነው፣ ክፉ ለሰራ ምንኛ የሚያስፈራ ሀገር ነው ያለው። ስለዚህ ብልጥ ማለት ከሞት በኋላ ላላገሩ የተዘጋጀ ነው። ወልዓጅዝ ሰነፍ የማይችል የታከተ ማለት መን አትበዐ ነፍሰሁ ሀዋሃ ነፍሱን ዝንባሌዋን ያስከተለ ነው። ነፍስን ዝም ካልካት ኢነ ነፍሰ ለአማረቱን ቢሱእ በክፋት የምታዝነች ትጎተጉትሃለች። ባትሰግድ ተኛ ባክህ። ውዱእ ማድረጉ አቀበት ይሆንባታል። 4 ረካዓ ሶላት መስገድ 4 ሰዓት የመቆም ያክል ይከብዳታል። ካዳመጥካት ብዙ ነገር ተወስደሃለች። ካዳመጥካት ወደ ወንጀል ተወስደሃለች። ካዳመጥካት ከኸይር ታዘናጋሃለች። ካዳመጥካት አዳን እየሰማህ ነው ኳስ እየተከታተልክ ዝም ብላ ትጎተጉታለች። ትንሽ ነው አዳምጥ፣ ሰዓት አለ ተከታተል፣ ጥቂት ትላለች። ካዳመጥካት ብዙ ሐራም ነገር ተወስደሃለች። ስለዚህ ወአትበዐ ነፍሰሁ ሀዋሃ ነፍሱን ዝንባሌዋን ያስከተለ ነው። ወተመና ዐለላህ አልአማኒይ በአላህ ላይ አጉል ምኞት የሚመኝ ምን ማለት ነው? የሚሰራው ወንጀል ነው፣ ነገር ግን መልካም ነገር ይመኛል። አላህ ምን ጀነቱን አህያ ያስርበት ይላል አንዳንዱ እና ጀሃነም ውስጥ አህያ ነው እንደሚያስርበት ሁሉንም ይሞላዋል፣ ሁሉንም ይሰራዋል። መልካም የሰራ የስራውን ዋጋ ያገኛል። ጤፍ ዘርቶ ባቄላ መጠበቅ የለም። ወፍጮ ላይ ቋቱ ላይ ከላይ በቆሎ ደፍተህበት ከታች ጤፍ አይወጣም አይደል? የሰጠኸውን ነው። ኸይር ሰርተሃል፣ ኸይር ታገኛለህ። ሸር ሰርተሃል፣ እሱን ነው የምታገኘው። ወመን يعمل مثقال ذرة خيرا يره እሱን ነው የሚያገኘው። ሸርም የሰራ እንደዚሁ ሁሉም የዘራውን ነው የሚያጭደው። ሁሉም የዘራውን ነው የሚያጭደው። ስለዚህ አጉል ምኞት የሚመኝ አላህ እንደናንተ አይደለም። አላህ እንደኛ አይደለም። ነገር ግን አላህ ትእዛዝ አውርዷል፣ ክልከላ ደንግጓል፣ ህግጋት አስቀምጧል፣ ጠብቁ ብሏል። እርግጥ ነው ዝነቱ የሰፋ ነው። ነገር ግን አኺራን ዘንግቶ ዱንያውን ብቻ የሚያሳድድ ነፍስያውን ብቻ የሚከተል ይሄ አደጋ ላይ ነው ያለው። በሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ምንድነው ያሉት? ስራው ወደ ኋላ ያስቀረውን ዘሩ ያስቀድመውም አሉ። ስራው ካስቀረው ቀረ በቃ። አጉል ምኞት አያስቀድመውም። ኢያከ ነዕቡዱ ቀጥሎ ደግሞ ምን አሉ? ኢያከ አንተን ብቻ ነዕቡዱ እንገዛለን። አይ ማለት ነው ላ ነዕቡዱ ገይረከ ከአንተ ውጭ አንገዛም። ዓህዱን ቃል ነው፣ ዓህዱን ቃል ነው በይነ ልዓብዲ በባሪያና ወበይነ ረቢህ በጌታው መሃል ያለ ቃል ነው። ቃል እየገባን ነው። ሶላት ስንሰግድ እንደ ዋዛ ስናሳልፈው ተራ ይመስላል። ጌታዬ ሆይ አንተን እንጂ ሌላ ላልገዛ ቃል ገብቻለሁ እያልን ነው። ኢያከ ነዕቡዱ ምላሳችን ብቻ ናት የምትቅለበለበው ወይስ ልባችን ይሄ ነገር ያስባል? ኢያከ ነዕቡዱ አንድ ሼኽ ይችን አንቀጽ ሲቀሩ ያለቅሱ ነበር። እውነት ጌታዬ አንተን ብቻ ነው የምገዛው? ኢያከ ነዕቡዱ አንተን ነው የምገዛው። እውነት አንተን ብቻ ነው የምገዛው? ገንዘብ የሚያመልክ አለ፣ ኳስ የሚያመልክ አለ፣ ስልጣን የሚያመልክ አለ፣ ሱስ የሚያመልክ አለ፣ ሌሎችም በርካታ ነገሮችን የሚያመልክ አለ። የእውነት አላህን እያመለክን ነው ወይ? አምልኮት አለን፣ እሱን ብቻ ነው የምናመልከው? ይሄ ከአላህ ጋር እየገባ ነው ያለ ቃል ነው። ሌላኛው ደግሞ እሺ ወበይነ ረቢህ አላ ያዕቡዳ ኢላላህ አላህን እንጂ ላያመልክ ቃል እየገባ ነው። ወኢያከ ነስተዒን አንተን ብቻም ነው እገዛ የምንጠይቀው። ነስተዒን እገዛ የምንጠይቀው ዓህዱን ቃል ኪዳን ነው በይነ ልዓብዲ ወበይነ ረቢህ በይነ ልዓብድ በባሪያውና ወበይነ ረቢህ በጌታው መካከል የገባው ቃል ኪዳን እየገባ ነው ያለው። ቃል ኪዳን ነው እየገባ ያለው። ቃል ገብቷል። ስምምነት እንደምትጻጻፉት እስኪ ቤት እየገዛችሁ መኪና እየገዛችሁ እንደምትዋዋሉትን አስቡት። አንተ አብራችሁ በጋራ ስራ ልትሰሩ፣ አንተ በገንዘብህ እኔ በእውቀቴ ይሄንን
ልታሟላ ትርፋችን በዚህ መሰረት ሊሆን የጎደለ ካለ ቃልህን ካፈረስክ እንደዚህ ሊሆን ቃሌን ካፈረስኩ እንደዚህ ሊሆን ብላችሁ ብትፈራረሙ ከዛስ ከኃላፊነታችሁ ከቃላችሁ ብትዘናጉ የምታጡት እንዳለ ታውቃላችሁ አይደለ ቃል ትጠብቃላችሁ ይሄ ከፍጡር ጋር ያለ ቃል ኪዳን ነው ከአላህ ጋር ጌታዬ ሆይ አንተን እንጂ ላናመልክ ካንተ ውጪ ገዛ ላንጠይቅ ቃል ገብተናል ስምምነት እያደረግን ነው ያለነው ይሄ ጠነከረ ቃል መጠበቅ አለበት በውስጡ ያለው ማስተዋሻ ነው ፋቲሃ በውስጡ ምን አለው በሉ የሚላለው አልহামዱሊላህ ረቢል ዓለሚን الرحمن الرحيم مالك يوم الدين إياك نعبد وإياك نستعين إلى آخره በሉ ነው አንተን ብቻ ነው የምንገዛው በአንተ ብቻ ነው የምንታገዘው በሉ የሚላለው በውስጥ ሐሳብ የተደረገ ገብታችኋል አይደል በውስጥ ሐሳብ የተደረጋለው እንጂ አላህ ማን ነው አንተን ብቻ ነው የምንገዛው የሚለው ብላችሁ አታስቡም አይደል እየተፈለገ ያለው ምንድነው በውስጥ ሐሳብ የተደረገ መልእክት አለ በሉ የሚል ነው ቃል ኪዳን ግቡ እየተባለ ነው ተቀብለን እያስተጋባን ነው በተግባር መገኘት አለበት ማለት ነው ከዛስ ምን አሉ ሼኹ عهد بين العبد وبين ربه ألا يستعين بأحد غير الله كالله وجبال بأندم الجزاء لا يطيق ولي يلم ملائك يلم نبي يلم جن يلم ما ننم الجزاء لا يطيق በሀገራችን ስንት ጅን የሚለማመጥ አለ ዶሮ የተለያየ ስያሜ ያላቸው ዶሮዎችን አሉ አይደለ ስያሜ ያላቸው በገጠር በተለይ ነገሩ ሽርኩ በአሁኑ ሰዓት በብዛት ከተማ መሽጓል ራሱ ምክንያቱም ጥሩ ወጥ ያለው ከተማ ነው ስለዚህ ጠንቋዩም ደጋሚውም ወደ ከተማ እየሰረገ ነው እየገባ ነው ያለው ከተማ መኖር ማለት የተለየ ዲን ንቃት ይሰጣል ማለት አይደለም አማርኛ ቀላጠፈ ማለት ዲን ተረዳ ማለት አይደለም አንዳንድ የእንግሊዝኛ ቃላት ጣል እያደረጉ የሚሸወዱ ሰዎች አሉ የነቁም ይመስላቸው እነ ባይዘው ስንት ሰው ገደል ከተዋል መሰላቸው የነቁ ይመስላቸዋል በወሬያቸው መሃል ብሎ አንዳንድ ቃል ጣል ሲያደርጉ የነቁ ይመስላቸዋል የዲን ንቃት ዲን በመማር ነው የሚመጣው አይደል እንዴ እንግሊዝኛ በመቀላቀል ነው የሚመጣው ስንት ነጮች አሉ ሞኝ የሆኑ ነጭ እንጨት እያመለኩ ያሉ አይደል እንዴ ነጭነት ንቃት ማለት አይደለም እንግሊዝኛ ማለት ንቃት ማለት አይደለም ስለዚህ መለስ ሲል ምንድነው የፈለኩት በዚህ ዘመን ስንትና ስንት አለ ሽርክ እየፈጸመ ያለ እርዳታ ከጅን የሚጠይቅ ዶሮዎችን በራስ ላይ ያዞሩና አዙረው ይጠዋታል ከዛ ትንሽ ካመማት ጅን እኮ ነው ወደሷ ተላልፎ ነው ይላሉ ተላልፎባት ነው የላይት ላይ ነው ይባላል ምን የሚሉት ቋንቋ እንደሆነ አላውቅም የላይት ላይ ምንድነው የላይት ላይ ያለበት ራሄሉ ሙወከል እያሉ ጅን ለጅን የሚያርዱ አሉ አይደለ አዙረው የሚጥሉ የሉም እንዴ ከዛ ያርዳሉ ከዛስ የተወሰነ ክፍሎች አሉ ሌላ ሰው የማይበላቸው የታረደለት ሰው ብቻ የሚበላቸው ክፍሎች አሉ አይደል እንዴ አሉ እኮ ሌላ ሰው አይበላቸው ይባላል ከዛስ ለሱ ብቻ የተወሰነ ክፍሎች አሉ ሌላም ሰው መብላት የሚችላቸው ደግሞ አንዳንዱ አቅም ያለው ሙክቶችን ነው የሚያርደው አሁንም ከዛ ከፍ ያለ ወይፈን የሚያርዱም አሉ ያዞሩና አንዳንዶቹ ይለማመኑታል ጅኑን አረግልሃለሁኝ እጄ ሲሆንልኝ እንደዚህ ሲሆንልኝ እባክህን ወጣ ብለህ ብትታከም ይሻላል ጨጓራ ከሆነ የታመምከው ተመርመር ጭንቅላትህ ከሆነ ሆድህ ከሆነ እግርህ ከሆነ መገጣጠሚያ ከሆነ ሂደህ ተመርመር ሰበብ አድርስ የባህል ህክምናም ከሆነ ችግር የለም ጥንቆላ ጋር ያልተገናኘን ከሆነ ማለት ነው ችግር የለም ከዛ ውጪ ጅን መለማመጥ ሊያሳምም አይችልም ሊያሳምም ይችላል ከዛስ እሱ የጠየቀው ልትሰጠው ይቀሩበትና አንዳንዶቹ ያህዩ ያቀዩም ከዛስ እለቃለሁ ምስትህ ምንድነው ይሉታል አመድ አተላ ይላቸዋል እርድ እንደዚህ ረዱልኝ ይላቸዋል ይደረግልሃል ችግር የለም ልቀቅ ይሉታል ለማን ነው እየታዘዙ ያሉት ለጅን እንዲህ አይነት አካይ ጤና እኮ ነው ምን እናርክ ይላል ጤና አይደለም ህይወት እኮ ነው ቀጥታ ሲሰጡ የነበረው ሰሃቦቹ ለዲን አይደል እንዴ አኺራ ቀልድ ነው እንዴ ان سلعه الله هي الغاليه جنة ترى ነገር እኮ አይደለም ያቺ ጥቁር ባሪያ ከረሱል ሰለላሁ ዐለይሂ ወሰለም ዘንድ መጣ አላህ መልእክተኛ ሆይ የሚጥል ህመም አለብኝ ዱዓ አድርግልኝ አለቻቸው ከዛስ አንበሶ ሰራን
ነጭ በላ ጭላትማ ገዝተሽ ረጃ አይደለም ያሏት ምንድነው ያሏት ከፈለግሽ ዱዓ አደርግልሻለሁ አላህ ያነሳልሻል ከፈለግሽ ታገሺ ያሏት መጀመሪያ አላህ ታገሺ አላህ ጀነትን ይሰጥሻል ሁለት ወሳኝ ምርጫዎች ሁለቱም ጋር ሽርክ የለም አይደለም አንደኛው ምርጫ ከፈለግሽ ታገሺ አላህ ጀነትን ይሰጥሻል የተረጋገጠ ዋስትና ያለው አላህ የገባው ቃል ከፈለግሽ ደግሞ ዱዓ አደርግልሻለሁ እኔ አድንሻለሁ አይደለም ያሉት አይዞሽ እኛለን ነበር የሚሉት የዛሬዎቹ ቢሆኑ ከፈለግሽ ዱዓ አደርግልሻለሁ አላህን ለምንሻለሁ ብለው ሲናገሩ ምንን መረጠች ዱዓ አደርግልሻለሁ እኮ ጀነት የለሽም አላሏትም አላህ ያነሳልሻል ጀነት የለሽም አላሏትም ግን በዚህኛው በኩል የቀረበው ምርጫ የተረጋገጠ ጀነት ሆነ ምን አለች እታገሳለሁ ግን ሰወድቅ አካሌ ስለሚጋለጥ ዱዓ አድርግልኝ ለሱ አለቻቸው በጀነት ከተመሰከረላቸው ሰሃቦች ውስጥ አንዷ ነች ህመሟ እኮ ሊቀጥል ነው ዱዓ አደርግልሻለሁ ይነሳልሻል አንድ ምርጫ ነበር አረ ከጤና በላይ ምን አለ ዱዓ አድርግልኝ አይደለም ያለችው እዚህስ ጤና ነው እያለ ጉልበቴን አመመኝ ይላል ከዛስ እስኪ ሄዶ ይጠይቃል አዋቂ ይጠይቃለሁ ይላል አዋቂ 2 ብር 3 ብር እየለቀመ የራሱ ህይወት አያውቅም እኮ የራሱ ነገር አያውቅም እንዲያውም ተሸማቆ ነው የሚኖረው ለምን ጠንቋይ እኮ ጤነኛ ማህበራዊ ህይወት የለውም በጥሩ አይደለም የሚታየው የቸገረው ይሄድበታል መፍትሄ ያለው መስሎት ከዛስ ሲሄዱ ራሱ ፀሐይ ሳትወጣ በሌሊት እኮ ነው የሚሄዱት እንዳይታዩ እነሱ ጋር መሄዳቸው ሰው እንዳያውቅባቸው በጨለማ ነው የሚሄዱት ደርሰው ሰተር ብለው መድረሳቸውን ራሱ መሄዳቸውን ራሱ ለቅርብ ጓደኛ ካልሆነ ለሰው ብዙ አያወሩም ጤነኛ ማህበራዊ ህይወት የላቸው ስለዚህ እገዛ ከጅን መጠየቅ ከወልይ መጠየቅ ከቀብር መጠየቅ ከምን መጠየቅ ሽርክ ነው ቃል ኪዳን እየገባ ነው የሚሰግድ ሰው ወኢያከ ነስተዒን ባንተ እንጂ እገዛ ከሌላ አልጠይቅም አዋጅ እየተናገረ ነው ምላስ ሌላ ተግባር ሌላ ከሆነ ቃል ኪዳኑ አልተጠበቀም እየፈረሰ ነው ያለው ከዛስ ይላሉ ኢህዲና ሲራጥ አልሙስተቂም ኢህዲና አቅናን ምራን الصراط መንገድን المستقيم ቀጥተኛ የሆነው ምን አለ በዚህ ውስጥ ዱዓ ቀጥተኛው መንገድ በሁለት ሰበብ ይገኛል አንደኛው በመማር ሁለተኛው በዱዓ አይደል እንዴ በሁለት መንገድ ነው የሚገኘው አንደኛው ምን እንደሆነ ትክክለኛው መንገድ መማር አይደለ መለየት መማር ቁርአን የወረደው እንድንማር አይደለ መልእክተኛ የተላከው እንድንማር ነው መማር ሁለተኛው ደግሞ ስንት አለ አውቆ የጠመመ አውቆ አጥፊ የሆነ ማወቅ ብቻውን ዋስትና የለው ምን ያስፈልጋል ዱዓ ይሄው በየሰላታችን ዱዓ እያደረግን ነው ኢህዲና ሲራጥ አልሙስተቂም ቀጥተኛውን መንገድ ምራን ምን አሉ ማዕና ኢህዲና ማለት ትርጓሜው ዱለና አመላክተን ወአርሺድና ጠቁመን ያው ነው አመላክተን ወሰቢትና አጽናን ይሄ ነው ዱዓ እየተደረገ ያለው በዚህ ውስጥ ሂዳያ ለሁለት ይከፈላል ሁለቱንም እየለመን ነው ሁለቱንም እንለምናለን አንደኛው ሂዳየቱል ኢርሻድ ወዲላላ የማመላከት ነው የማሳየት ነው የማሳወቅ ነው ሁለተኛው ደግሞ ሂዳየቱ ተውፊቅ የመግጠም የማደል ነብዩ ሰለላሁ ዐለይሂ ወሰለም አንዱን ይችላሉ የትኛውን ማሳየት ማመላከት ማስተማር ወኢነከ ለተህዲ ኢላ ሲራጢን ሙስተቂም አንተ ወደ ቀጥተኛው መንገድ ትመራለህ ይላቸዋል ሌላው ቦታ ላይ ደግሞ ኢነከ ላ ተህዲ መን አህበብተ አንተ የወደድከውን አትመራም ይላቸዋል የሚመሩት ማሳየቱን ነው ማመላከቱን ነው ማሳወቁን ነው አትመራም ያላቸው ደግሞ ሂዳያ ልብ ውስጥ አታስገባም አንተ ይሄን ቢችሉማ አቡ ጣሊብ ኩፍር ላይ ሞትም ነበር አጎታቸው ግልጽ ነው አይደል ስለዚህ ማሳየቱን ማስተማሩን ነብያት የበለጠ ያደርጋሉ ከነብያት በታች ያሉትም ያመላክታሉ አይደል ያስተምራሉ በዚህ ዱዓ ውስጥ ሁለቱንም እየለመን ነው ጌታዬ ሆይ እውነቱን አሳውቀኝ ጌታዬ ሆይ እውነቱ ላይ አጽናኝ ሁለቱም አለ ጥያቄ ሁለቱም አለ
ለምን ይጠቅመናል? ዱዓ ሁለት ፋይዳ አለው። ብዙ ፋይዳዎች አሉት። እኔ እዚህ ላይ መጠቆም የፈለኩት ነው ማንሳት የፈለኩት። ቀጥተኛውን መንገድ ምራን ስንል ሁለት ነገር አለው። አንደኛ ሰዎች እየተወዛገቡ ያሉበት ጉዳይ ይኖራል አይደለ? በፊርቃ ጉዳይ፣ በሃይማኖት ጉዳይ፣ በተለያዩ ጉዳዮች ላይ ሰዎች ሲወዛገቡ ጌታዬ ሆይ አንተ እውነቱን አሳየኝ፣ ግለጥልኝ፣ አስረዳኝ። አንድ ዱዓ። ሁለተኛ ቀጥተኛው መንገድ ላይ ሆነህ ሊሆን ይችላል። አጽናኝ። ስንት የሚገለባበጥ አለ። በፊትና ጉዳይ በሰዎች ንትርክ ሹብሃ እያመጡ የሚያደናግሩ ሰዎች ሊኖሩ ይችላሉ። ወይም ደግሞ እውነቱን እያወቀው የሚጣራው አካል ያገርህ ልጅ ስለሆነ ያንተን ቋንቋ ስለሚናገር ስለምትወደው ሼኽህ ስለሆነ ሊፈትንህ ይችላል። ከሱ መወገል ልትፈልግ ትችላለህ። ስንት አለ ውስጡ እያወቀ ለሆነ ሰው የሚወግል። ለምን የሚወግል? የብሔሩ የሱ ቋንቋ ተናጋሪ ስለሆነ የሚጣራው፣ የአካባቢው ሰው ስለሆነ የሚጣራው፣ ቀድሞ ስላወቀው፣ ወይም ደግሞ በዛኛው በኩል ያሉ ሰዎች ጋር ስለተቀያየመ ከዚህ የሚወግን ሰው ይኖራል። ኢህዲነ ሲራጠል ሙስተቂም ጌታዬ ሆይ እውነተኛውን መንገድ ምራን እያልክ ከዛ ግን ሀዋህን የምታስተናግድ ከሆነ ግን የሚያስደነግጥ ነገር አለው። ከልብህ በንጹህ ልቦና ለምነው፣ በንጹህ ልቦና ለምነው። ከዛ ውጭ ግን ከአንድ ሰው ጋር ቸግሮ ከፊቱ ቆመ ከዛ እንደገና ጀርባህን ሰጥተህ ቀብራራው ምንድን ከደጅህ ቆሟል እያለ የሚለምኑ ሰዎች አሉ ይባላል። የለማኝ አፍጣጭ እየለመነ የሚያፈጥሰው ተሰጠኛለህ ወይስ አትሰጠኝም ቢል ልመና እንደዚህ ነው እንዴ? የለም እንዲህ አይነት ልመና የለም። እንዲህ ልመና ነው። ተሰብረህ ሰበር ብለህ የእውነት የምትከጅልበት ነው። አቅመ ቢስ ሆነህ የምትለምንበትና ከመጣ ይምጣ ከቀረ ይቀር የምትልበት ነገር አንድ አይደለም። ሂዳያ ስትለምን እውነተኛ የሆነ ልመናን ከአላህ ትለምነዋለህ፣ በኢኽላስ ትለምነዋለህ። በመላእክት ይሄድና ሲራጠል ሙስተቂም እያልክ እውነቱን ግን እያወቅህ የምትጠሰው ከሆነ እየቀለድክ ነው ያለው። ዱዓ አልሆነልህም። ይሄ ዱዓ መሆኑ ማስታወስ ያስፈልጋል። ስለዚህ ኺላፍ ባለበት ጉዳይ ገጠመኝ፣ ነፍስያችን ወደ ሆኑ ሰዎች ያዘነበለች፣ ሐቁ ከዛ እንደሆነ እያወቅህ ነው ከሌላ በኩል የዚህን ጊዜ ኢህዲና ሲራጠል ሙስተቂም ምላስህንና ልብህን አገናኝ። ከጌታ ፊት ነው ያለኸው። ጌታዬ ሆይ ምራኝ እያልክ አላህ ያንተን እጅ ይዞ እየጎተተ አይመራህም። እውነትን ማሳየት ነው እያየህም ቢያልክ አሻፈረኝ አልክ አመጽሃል። አመጽ ነው። فلما زاغوا أزاغ الله قلوبهم። ይሄ እምቢ ብሎ ጥፋትን መምረጥ ነው የሚሆነው። መጠንቀቅ ያስፈልጋል። ከዛ ሼኹ ምን አሉ ቀጥለው والصراط صراط ማለት ደግሞ ኢህዲና ሲራጠል ሙስተቂም አልኢስላም ኢስላም ነው አንድ ትርጉም። وقيل الرسول መልእክተኛው ናቸውም ተብሏል። وقيل القرآن ቁርአን ነውም ተብሏል። والكل ሁሉም حق ነው። አው ሐቅ ነው። ለምን ኢስላም ሲራጠል ሙስተቂም ነው። ልክ ነው አይደለም? ቀጥተኛው መንገድ ነው። والرسول መልእክተኛው ቀጥተኛው መንገድ የሚያሳዩ ናቸው። የመልእክተኛውን መንገድ አሳየኝ ማለት ነው። ሰተት የለውም። وقيل القرآن ቀጥተኛው መንገድ ቁርአን ነው። ይሄ ምንም የሚያከራክር ነገር አይደለም። ቁርአን ነው ቀጥተኛው መንገድ የሚያሳየው። ከዛስ والكل حق والمستقيم مستقيم ማለት الذي لا عوج فيه ጥመት የሌለበት ማለት ነው። መዛነፍ የሌለበት ማለት ነው። መዛነፍ የሌለበት صراط الذين የነዚያ መንገድ የነማን አንዓምተ عليهم ያጣቀምካቸው የሆኑ ሰዎች መንገድ ያጣቀምካቸው የሆኑ ሰዎች طريق المنعم عليهم المنعم عليهم الله نعمة ያጣቀማቸው የሆኑ ሰዎች ማለት ነው። የነሱ መንገድ እነማን ናቸው? እነሱ والدليل ማስረጃው قوله تعالى ከፍ ያለው ጌታ አላህ እንዲህ ማለት ነው ومن يطع الله والرسول اللهንና መልእክተኛውን የሚታዘዝ فاولئك ይህን የተከተሉ እነዚያ مع الذين ከነዚያ ጋር ናቸው أنعم الله عليهم الله በእነሱ ላይ ያጣቀማቸው የሆኑ من النبيين كنبيات والصديقين እጅግ እውነተኞች የሆኑ ሲዲቆች والشهداء በአላህ መንገድ ህይወታቸውን አሳልፈው የሰጡ ሸሂዶች መስዋዕት የሆኑ ዛሬ በብሔር ተሰልፈው እየተጋደለ ለእንትና ብሔር ሰማዕት ሆነ ለብሔራችን ሰማዕት ሆነ ይላል። ይሄ መጨማለቅ ለጃሂልያ መሞት ነው። ለብሔር ስርዓት ህይወት ቀርቶ እንቅልፍ አይሰጥም። ግልጽ ነው አይደለ? ህይወትህን ቀርቶ ስሙን እንዳትሰጥ፣ ህይወትህን ቀርቶ ትኩረት እንዳትሰጥ።
ጅላጅል ናቸው። ተበደልኩ ብሎ ይቀሰቅሳል። ስልጣኑን ሲይዘው ግን ዞሮ ይበድላል። ሁሉም በየተራ እኔ ልግዛ እንጂ እውነት የሰዎች ሐቅ ሰውን በሰውነት ማክበር አይደለም የሚያሳስባቸው። በብሔር ይደራጃል፣ ደካሞች ላይ ሰይፉን ይመዛል። አቅመ ደካሞችን ያፈናቅላል። ቋንቋቸው ሌላ ስለሆኑ ብቻ ደካሞችን ያርዳል። ተበደልን ብሔራችን ተበደለ ብሎ ይቀሰቅሳል። ሌሎችን መበጥበጥ፣ ሌሎችን ማፈናቀል፣ ሌሎችን መግደል እንዴት ነው በዚህ መልኩ ያንተ መብት የሚከበረው? ከዛን በዚህ መልኩ ሲገደሉ ሰማዕት ሆነ ይላል። ሐውልት ይሰራል። የሰማዕታት ሐውልት፣ የሰማዕታት ቀን፣ የሰማዕታት መንደል ይላል። ለምንድን ብሎ መሰዋት ይላል። ይሄ መሰዋት አለ። በጃሂልያ መንገድ መሰዋት ነው። በጃሂልያ መንገድ መሞት ነው። በጃሂልያ መንገድ መሞት ነው። ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ጠየቋቸው። ለገንዘብ ብሎ ለዝና ብሎ ለሐሚያ ለወገኖቹ ውግንና ብሎ የሚሞት አለ። የትኛው ነው ሸሂድ የሚሆነው በአላህ መንገድ የሆነው አሏቸው። የአላህ ንግግር ላኢላሃ ኢላላህ የበላይ ትሆን ዘንድ የሞተው ነው አሉ። የነሱን ኮተታ የነሱን ጥያቄ አላነሱት፣ ከቁም ነገር አላስገቡትም። አንተ ከገንዘብህ እየተከላከልክ ከቤተሰብህ እየተከላከልክ ብትሞት ሸሂድ ነህ፣ ችግር የለም። ለጃሂልያ ሌላውን በብሔሩ ምክንያት ልታፈናቅል ተነስተህ የምትገልበት ብትሞትም ሸሂድ አይደለም። ከገንዘቤ የተከላከልኩኝ ብሞት ምንድነኝ? ሸሂድ ነህ። ብገልስ የሳት ነው አሉ ነብይ ሰለላሁ ዐለይሂ ወሰለም። ስለዚህ ወደዚሁ ስንመለስ ወሲዲቂን ወሹሃዳ በአላህ መንገድ ላይ የሞቱ ሰዎችም አላህ ያጣቀማቸው፣ ወሳሊሒን ሌሎች ደጋጎች፣ ወሐሱነ ኡላኢከ ረፊቃ እነዚህ የተዘረዘሩት ወሐሱነ ያማረ ሆነ ኡላኢከ እነዚህ ረፊቃ ከነሱ ጋር ጓደኝነት ምንኛ ያማረ ሆነ፣ ከነሱ ጋር መሆን ምንኛ ያማረ ነው። غير المغضوب عليهم ከዛ አላህ የተቆጣባቸው ያልሆኑ ከነሱ መንገድ ውጭ ያለ የደጋጎችን መንገድ ምራን፣ ቀጥተኛውን መንገድ የደጋጎችን መንገድ። ከዛ غير المغضوب عليهم የተቆጣባቸው ሰዎች መንገድ ያልሆነ ከነሱ የተለየ የሆነ እነማን ናቸው? وهم እነሱ اليهود يهود ናቸው። يهودዎች معهم علم ከነሱ ጋር ዕውቀት አለ፣ ነገር ግን ወለም يعملوا بها አልሰሩበትም። በአብዛኛው ለማለት ነው እንጂ ሁሉም አዋቂ ናቸው ለማለት አይደለም። ዕውቀት አለ፣ አውቀው ጠመዋል፣ እያወቁ ጥመት መርጠዋል። አውቆ አጥፊ የነሱ መንገድ የተከተለ ነው። نسأل الله اللهን እንለምነዋለን አዩጀንበከ እንዲያርቅህ طريقهم መንገዳቸውን የነሱ መንገድ እንዲያርቅህ። የነሱ መንገድ አጉል ብልጣብልጥነት፣ በሽወዳ ሐራምን ሐላል ለማድረግ መሞከር፣ ከውቀት በኋላ መጥመምን አላህ ይጠብቅህ እያሉ ነው ዱዓ አደረጉ። ከዛስ ወለዳሊን የጠማሞችን መንገድ ያልሆነ የነሱ ከዚህም እያሳሰቡ ነው። ወهم እነዚህ ጠማሞቹ ነሳራዎች ክርስቲያኖች ናቸው። يعبدون አላህን ይገዛሉ على جهل وضلال በድንቁርናና በጥመት ላይ ሆነው ስዕል ያመልካሉ። የፈረንጅ ስዕል ይለጥፋሉ። ፈረንጅ ስዕሉ እኮ ይታወቃል፣ ባለ ምስሉ ይታወቃል። አሁን በህይወት አለ። ነው አንዱ ኢትዮጵያ ውስጥ የኔ ምስል እየተመለከ በጣም አዝኛለሁ አለ። ፊልም ሰርተው በየቤታቸው ለጥፈው ሲታይ አሁንም አለ። ስንት ፊልም ሰርቷል ሰውየው። አንደኛው ጀርመናዊ ነው፣ አንደኛው አሜሪካዊ ነው። በየቦታው ይለጥፋሉ። አንዷ ከክፍለ ሀገር መጣ፣ ካፊር ዘመዶች አሏት። ልጆቻቸውን አታውቃቸውም፣ ዋናዎቹ ጋር ነው የምትተዋወቀው። ልጃችን ሊመረቅ ነው ብለው ጠሯት። ስትመጣ የኢየሱስ ምስል ብለው ሰቅለዋል። እሷ እንዴት ብላ ተገምት ስዕል ሰቅለው ያመልካሉ ብላ የጌታችን ምስል ነው ብላ ይላሉ ብላ አላሰበችም። ይሄ ነው የሚመረቀው ልጃችሁ ብላ ጠየቀቻቸው። የምታውቀው ነገር የላትም። ይህን ያደርጋሉ ብላ እንዴት ተገምት? ጤነኛ አቅል እኮ አይገምተውም። ለዚህም ነው ኢብኑ ሐዝም ምን ይላሉ? እኔ አላህ በቁርአን ባይናገር ባይኔ ባላያቸው ኖሮ እንዲህ አይነት ሰው ምድር ላይ ይኖራል ብዬ አላምንም ነበር ይላሉ። አንድም ሶስትም እያለ የሚያምን አንድና ሶስት እኩል ነው እያለ የሚያምን አንድ የህንድ ንጉስ ምን ይላል? እኛ እምነታችን ማንንም እንድንዋጋ ያዘንም ክርስቲያን ሲቀራለ። ምክንያቱም እነዚህ ክቡር በሆነው በሰው ልጅ ጭንቅላት ላይ ነው የተነሱት አለ። በሰው ልጅ ጭንቅላት ላይ ነው ያመጹት። አንድና ሶስት እኩል ነው ይላሉ። ከዛ ይሄ ነገር እንዴት ነው ስትላቸው የዛፍ ምሳሌ ዛፍን ወሰደው።
ዛፉ አለ፣ ቅርፊቱ አለ፣ ልጡ አለ፣ ምኑ አለ ይላል። ወደው የዋጡት ቅልጥም ከበረንዶ ይጥም። አሁን ይሄ ቁም ነገር ሆኖ ይጠቀሳል። እንቁላል ለምሳሌ 3 ክፍል አለው ይላል። ስላሴ እንዴት ነው አንድ የሚሆነው? 3 ነው አንድ ነው እንዴት ነው የሚሆነው? መጽሐፋቸው ላይ ከተዛዛት ሁሉ ፊተኛይቱ እስራኤል ሆይ ስማ ጌታ መላካቸው አንድ ጌታ ነው እያለ ነው። ከዛ በስመ አብ ወወልድ ወመንፈስ ቅዱስ ከዛ እንደገና አሐዱ አምላክ አንድ አረጉት። እንደገና 3 ዘርዝረው እንደገና በአንድ እንቁላልን ውሰድ ለምሳሌ ቅርፊቱ አለ፣ እሺ አስኳሉ አለ፣ ከዛ ምኑ አለ፣ አጠቃላይ እንቁላሉ ደግሞ አንድ አይደለ? 3ም አንድ የሚልሃል እንዴ? እንቁላል ብቻ አይደለም ያለው ክፍል ፈሳሽ አለው አይደል እንዴ? ስስ ላስቲክ የመሰለች ነገር አለችው አይደል እንዴ? እንቁላል ብዙ ክፍል ነው ያለው። ስለዚህ እናብዛው እናንተ ነው እንዴ? አይነት ነገር የለም። ጭራሽ ራሳቸው አይበቃም እናንተን ጋር እኮ አለ ስላሴ። ኢና አንዘልናሁ ሲልኮ ስላሴ መጠቆም ነው። እኛ ማለት 3 ያረጋችሁት ለምን 10 አላረጋችሁትም? ለምን 2 አላረጋችሁትም? 3 ይላል እዚህ ላይ ቁጥር ለመጠቆም ነው እንዴ? እዚህ ላይ የለም አይደለም። ሌላ ንጉሳቸው ኃይለ ስላሴ ራሱ እኛ እያለ ነው የሚያወራው። ይሄ አክብሮት ንግግር እንጂ በቁጥር ብዙ ነን እያለ አይደለም ጭራሽ። ግን አለማወቅ በጣም ጎልቶ የሚታይበት እምነት ነው። ማስጠንቀቂያው ለነሱ ብቻ አይደለም። ሳያውቁ በዒባዳ ላይ የሰመጡ ሰዎች አሉ። መውሊዱን ይጨፍራል። ከዛስ ማሻአላህ ጥሩ መንገድ ላይ ነው ያለው ብሎ ነው የሚያስበው። የእውቀት መንገድ ነው፣ የጅህልና መንገድ ነው። ምንኩስና ውስጥ ይገባል። የተለያዩ መዝሙር እዛ ጋር መዝሙር አለ፣ እዚህ ጋር መንዙማ ብሎ መዝሙር ይፈጽማል። እዛ ጋር የቀብር አምልኮ አለ፣ እዚህ ጋር የቀብር አምልኮ አለ። እዛ ጻድቃኖች ብሎ የሞቱ ሰዎችን ይጣራል፣ እዚህ ጋር ወልዮች ብሎ ደጋጎች የሚላቸውን ይጣራል። እዛ ጋር ገና ክሪስማስ አለ፣ እዚህ ጋር መውሊድ አለ። ክሪስማስ ገና ነው ቆይም ራሱ ተሸብህ እንዳለ እዛ ያለው እዚህ ያለው ያው ነው። ከዚህ መንገድ ተጠበቃለሁ በል ዱዓ አድርግ እየተባልን ነው ያለነው በጅህልና ከመጓዝ ማለት ነው። እሺ ምን አሉ? ከዛ ነስአሉላህ አዩጀንበከ ጠሪቀሁም መንገዳቸውን እንዲጠብቀህ አላህን እንለምነዋለን። አሚን ማለት ያስፈልጋል። ለዛም ነው መጨረሻ ላይ ምን የምንለው? አሚን እንላለን አይደለ? አላሁመ እስተጂብ ዱዓአና አላህ ወይ ዱዓአችንን ተቀበለን እያልን ነው መጨረሻ። አሚን ማለት ተቀበለን ማለት ነው። ዱዓችንን ተቀበለን እያልን ነው። ዱዓ ሳያደርግ ቆይቶ ትዝ ሳይለው አሚን አለ። ምን ነው አሚን የምትለው? ዱዓ አድርገው መጀመሪያ ዱዓ ይሁን በትክክል ልመና እናድርገው በትክክል። ከዛስ ወደሊሉ ዳሊን አውቀው የጠመሙ ሰዎች እንዳሉ ማስረጃው ቀውሉሁ ተዓላ ቁል በል ሀል ኑነቢኡኩም እንንገራችሁ ሆነ ቢልአኽሰሪነ አዕማላ ስራቸው የከሰሩ ማለት እነማን እንደሆኑ ስራቸው የከሰረ የሚባል ባዶ እጁን ያለ ሰው ምንም አላገኘም ከሰረ ነው የሚባለው። ከሰረ የሚባለው ምን አይነት ነው? ለፍቶ አውጥቶ ያንን ሲያጣ ነው አይደለ? ቢልአኽሰሪነ አዕማላ ለፍተው የከሰሩ ሰዎች እነማን እንደሆኑ እንንገራችሁ ሆይ الذين ضل سعيهم الذين نزናቸው ضل የሳተ የሆነ የጠመመ የጠፋ የሆነ سعيهم ልፋታቸው ከንቱ የሆነ في الحياة الدنيا በቅርቢቷ ህይወት وهم يحسبون እነሱ ግን ያስባሉ انهم እነሱ يحسنون ያሳምራሉ አሳምረናል ብለው ሱንዓ ስራን አሳምረናል ብለው ያስባሉ። መልካም እየሰራን ነው ብለው በሌሊት ተነስተው ተራራ ላይ ነው የሚሆነው በብዛት ቤተክርስቲያኑ አይደል እንዴ? ከዛ ላይ ይወጣሉ። በባስ እየተጓዙም ከሆነ አንድ የዞር ብለው በሪሞት ኮንትሮል እየለፉ ነው ያሉት። ምንኩስና በረሃ ይገባሉ አይደል እንዴ? ስንት እኮ ይለፋሉ። እነሱ መልካም ነገር ላይ ያለን ብለው ነው የሚያስቡት። በተመሳሳይ ኢስላም ውስጥ ሙስሊሙም ውስጥ እንዲህ አይነት ነገር ይኖራል። መልካም እየሰራሁ ነው ብሎ ለመውሊድ ሚሊዮን የሚያወጣ ሰው አለ ለጥፋት። ነብዩ ሰለላሁ ዐለይሂ ወሰለም من عمل عملا ليس عليه امرنا ስራው ውድቅ ነው እኮ እያሉ ያሉት። የኛ ትእዛዝ የሌለበትን ስራ የሰራ ሰው ውድቅ ነው፣ ተመላሽ ነው። ሚሊዮን ያወጣል መልካም አገኛለሁ ብሎ ውድቅ ነው። ለከንቱ ነገር ነው ይሄን ሁሉ እያወጣ ያለው፣ ለጥፋት ነው እንደዚህ እያደረገ ያለው። ስለዚህ በእስላም ስም መሰራቱ ማሻአላህ ጥሩ ነው ያስብለው። የቢድዓ መንገድ ልፋት ቢኖረው ማያወጣ ኢብኑ ተይሚያ ረሂመሁላህ የሆነ ሰው መጣና ጠየቃቸው። አንድ ለከባባድ ወንጀል የተዘጋጁ ሰዎች አሉ፣ ነፍስ ለማጥፋት፣ ኸምር ለመጠጣት፣ ለስርቆት፣ ለዝርፊያ፣ ለዝሙት። የሆነ ሼክ ሲያያቸው እነዚህ ሰዎች በስርዓት ቁርአን ሐዲስ እየነገርኩ በነግራቸው የሚሰሙ አልመሰለኝም ብሎ አሰበና እየዘፈነ ሰው መግደል፣ ነፍስ ማጥፋት፣ ኸምር መጠጣት፣ ዝሙት መፈጸም
ወንጀል እንደሆነ ነገራቸው አስቡት ሼኹን እስኪሳሉት እየዘፈነ ነገራቸው የተወሰኑት ተውበት አረጉ ውጤት አግኝቷል አግኝቷል የተወሰኑ ተመለሱለት የዚህ ሰው ስራ ልክ ነው ወይ አሏቸው ኢብኑ ተይሚያ ከዚህ የምንረዳው ሼኹ ጃሂል እንደሆነ ነው አሉ ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም አሁን ከምትጠቅሷቸው የበለጠ ጥመት ላይ የነበሩ ሰዎችን መልሰዋል እንዲህ አይነት የቢድዓ መንገድ ግን አልተጠቀሙም አሉ እየዘፈኑ አይደለም ያስተማሩት ግልጽ ነው አይደለ አይኔ ልቤ ያለሰለሰልኝ ኹሩጅ ወጥቼ ስመለስ የሆነች ነገር ልቤ ያለሰለሰ ቻርጅ እናርግ እስኪ ይላል ቻርጅ እስኪ ኢማናችንን ቻርጅ እናርግ ወጣ ብለን ይላል ጓዝ ተሸክሞ ዕቃ ተሸክሞ ተልተልጥሎ ይወጣል ከዛ ተውሂድ ስትናገርበት ስለ ቢድዓ ስታነሳበት ይከብደዋል ጋቢውን ያራገፈ ጥሎ ይወጣል ان الحمد لله نحمده ونستعينه ከዛ ለፍ ብለህ كل بدعه ضلاله يا رسول صلى الله عليه وسلم ንግግር እኮ ነው ቢድዓ ሁሉ ጥመት ነው ስላልከው አኩርፎ ይወጣል ግን ወድጃለሁ ብላ ቢድዓ ሲወገዝ የሚያንዘረዝርህ ከሆነ እንዴት ነው ነገር የሆነ ከፍቅርም ገዳ ያለ ይባላል የሚገላል እነዛ በሚያወሩት መልኩ ሳይሆን በሌላ መልኩ ማለት ነው ወደህ ቃል ማትወስድበት ወደህ ድንበር ማለፍ ያለበት ይሄ ጤነኛ አይደለም እሺ والحديث عنه صلى الله عليه وسلم كحديث መረጃ መጥቷል ለተተቢዑና በርግጥም ትከተላላችሁ ሰነነ ነው ሱነን እናንተ ጋር እሺ ሰነነ ፈለግን ትከተላላችሁ ሱነነ ፈለጎችን የተለያየ ትርጓሜ ይዞ ሊመጣ ይችላል ቃሉ ሰነነ من قبلكم ከናንተ من قبلكم ነው ከናንተ በፊት ያሉ ሰዎችን ፈለግ ትከተላላችሁ በርግጥም حذو القذة بالقذة القذة ማለት ቀስት ላይ አቅጣጫ ንፋስ እንዳያወዛውዘው አቅጣጫውን ለማስተካከል ተብሎ ጫፉ ላይ የሚታሰሩ ላባዎች አሉ ቀስት ግራና ቀኝ የሚታሰሩለት ላባዎች አሉ ቁዛ ማለት ያላባ ነው ላባ በላባ ማለት ምንድነው ቀስት ተከታትሎ ቢሄድ እያንዳንዱ አቅጣጫውን ጠብቆ ወይም ጎን ለጎን ቢሄድ ተከትሎ ቢሄድ መሃል ላይ ሊመለስ ሊዛለፍ አይችልም ልክ እንደዛ ቀስቱን ተከትሎ እንደሚሄደው ተከትላችሁ ትሄዳላችሁ ላባ ለላባ ቀስት ለቀስት ተከትላችሁ ትሄዳላችሁ ሳትመለሱ እነሱ የገቡበት ለመግባት ያረፉበት ለማረፍ ተከትላላችሁ حتى لو دخلوا ቢገቡ እንኳን ጁህረ ضب ጁህረ ማለት ጉድጓድ ማለት ነው ضب ማለት ደግሞ ወከሎ ነው ወከሎም ያውቃል አለ እሺ አርጃኖ እየተባለ ይተረጎማል በብዛት ከዚህ በፊት በዛ መልኩ ስለሚተረጎም ያ ትርጉም ብዙዎቻችን ጋር ገብቷል ግን አርጃኖ ይለያል ضب አይደለም የአዞም ይመስል ነገር ነው ውሃም ውስጥ ውጭም ላይ የሚኖር አዞም ይመስል ነገር ነው ወከሎ የሚባለው እንደዛ አይደለም ወከሎ የሚባለው በተለይ ቆላማ አካባቢ ወይም በረሃ ላይ የሚኖር ጉድጓድ አለው ላሞችን ራሱ እንደ እንትን አስሮ እንደ ጋዲ አስሮ ምን ያደርጋል ያልባል ይጠባል ታውቃላችሁ ላሞችን ይጠባል እስር አድርጎ በራሱን አጠላልፎ ላም ሲታለብ በገመድ ይታሰራል እኮ አይደል እንዴ እየተንቀሳቀሱ እንዳያስቸግሩ አሰር ይደረጋሉ ጋዲ ይባላል ጋዲ ራሱን ጥልፍልፍ አድርጎ ያስርና ምን ያደርጋል ይጠባል እንዳይንቀሳቀሱበት ማለት ነው ይጠባል በአገራችን ራሱ ምን አለ ወከሎ ያለበት አካባቢ ላይ ቤት ውስጥ ከገባ ይሄ ቤት በቃ መጥፎ ነው ብለው ለመኖር አሁን እንኳን ቤት ስለተወደደ እንደዋዛ ይለቁ በፊት ይለቁ ነበር በቃ መጥፎ ነገር ይከተላል ብለው ስለሚፈሩ ጥለው ነበር የሚወጡት ሌላ ቤት ይሰሩ ነበር ወከሎ ጉድጓዱ አውሬ ነው ቢኖረው ኸይር ነገር እኮ የለው የወከሎ ጉድጓድ እንኳን ቢገቡ አትመለሱም ትገባላችሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም ምሳሌ ነው እየሰጠዋል ስለወከሎ እያወሩ አይደለም አንዱ ሐዲስ ይናገርና حتى لو دخلوا جحر ضب لدخلتموه የወከሎ ጉድጓድ እንኳን ቢገቡ ትገባላችሁ ብሎ ማብራሪያ ይሰጣል አንዱ ሲያዳምጥ ቆየና ሐዲሱ መጨረሻው ላይ አخرجه الطبراني ይላል ወከለውን ያወጣው ጠበራኒ ነው አለው አይደለም አخرجه ማለት እኮ ረዋሁ ዘገቡት ማለት ነው እሺ ወከሎ የማን ነው ጠበራኒ ነው አለው እያወራህ ያለው ስለ ሐዲስ ነው ማወራህ እንደዚህ ነው እሺ ወከሎ የማን ነው አለ መጨረሻ ደግሜ እናንተ ጋር በተሸከ ተናገርኩ እኔ ራሴ ضب ነኝ ብሎ ሄዳለ ሰው እንደዚህ ያያረገ ሲያደርቀው ማለት ነው እንደዚህ ያሉ የሚያነሱት አለ ስለዚህ የፈለኩት ምን ላስታውሳችሁ ነው እየተወራ ያለው ስለ ضب አይደለም ምሳሌ አነጋገር ነው ተግባብተናል ስለ ضب እየተወራ አድርጋችሁ እንዳታስቡት ነው ይሄን ማነሳላችሁ ምሳሌ ነው የተሰጠው
የነሱ የሌሎች ሰዎችን መንገድ ከናንተ በፊት ያሉ ሰዎችን መንገድ ትከተላላችሁ ቀስት በቀስት ሌላ ዘገባ ላይ ቡኻሪና ሙስሊም ብለው ነው እዚህ ላይ ያስቀመጡት ቡኻሪና ሙስሊም ላይ ስንዝር በስንዝር ክንድ በክንድ ትከተላላችሁ ነው የሚለው ይችኛዋ ሐድ ወልቁዛ ቢልቁዛ የምትባል ضعيف ነች ሌላ ቦታ ነው ያለችው መልእክቱ ግን ሌላ ቦታ አለ እነሱ حتى لو دخلوا جحر ضب የወከለው ጉድጓድ እንኳን ቢገቡ ተከተላችሁ ነው የምትገቡት ከናንተ በፊት ያሉ ሰዎች የሰሩትን ሁሉ ትሰራላችሁ ሸር ቢሰሩ ሸሩን ትሰራላችሁ አትመለሱም እያስጠነቀቁ ነው ወይስ እያደነቁ ነው እያስጠነቀቁ ነው ከናንተ በፊት ያሉ ሰዎችን ሱና መከተል ላይ አታተኩሩ ጥንቃቄ አድርጉ በእነሱ አትመሳሰሉ እያሉ ነው ግን እያስጠነቀቁም ይሄን መስራታችሁ አይቀርም እያሉ እያስጠነቀቁ ነው ከዛስ ለደخلتم ትገቡታላችሁ قال يا رسول الله يا الله መልእክተኛ ሆይ اليهود والنصارى አይሁድና ነሳራዎች ነው ከናንተ በፊት ያሉ ሰዎችን የምትለን የነሱን ሱና የነሱን ፈለግ ትሰራላችሁ ስትለን አይሁድና ነሳራዎችን እያልከን ነው قال فمن ታዲያ ማን ነው መላችሁ አሉ فمن ታዲያ ማን ነው አሉ እነሱ የሰሩት አይቀራቸውም እነሱ ቀብር ሲያመልኩ ቀብር እያመለኩ ነው ዛሬ እነሱ የኢሳ ልደት ሲያከብሩ እዚህ ጋር የሙሐመድ ልደት ያከብራሉ እነሱ መዝሙር ብለው ሲወዛወዙ እነዚህ መንዙማ ብለው ይጨፍራሉ እነዚያ በደጋጎች ላይ በሚሏቸው ላይ ድንበር ሲያልፉ እነዚህ ወልዮች በሚሏቸው ላይ የሩቅ ያውቃሉ ምን ያላሉ እያሉ ድንበር ያልፋሉ እነዚያ የፈጸሙት አልቀራቸውም حتى لو دخلوا جحر ضب لدخلتموه ያሉት በተግባር እየተፈጸመ ነው እያንዳንዱ ተግባር ይሄ የተወገዘ ነው اخرجاه ቡኻሪና ሙስሊም ዘግበውታል حد والقذة بالقذة مثلوا قل بخارينا مسلم وسط يلاتشم ياچوالو شبرا بشبرين وذراعا بذراع بمننا يالو بخارينا مسلم والحديث الثاني ሁለተኛው حديث ደግሞ افترقت اليهود يهودوች ተለያዩ ተበታተኑ على 71 فرقة ወደ 73 ወደ 71 ቡድን ተለያዩ وافترقت النصارى ክርስቲያኖች ደግሞ ተለያዩ على 72 فرقة ወደ 72 ቡድኖች ተለያዩ وستفترق ይለያያሉ هذه الامه እቺ ኡማም ትለያያለች ሙስሊሙን على 73 ወደ 73 فرقه ቡድን አንጃ ይለያያሉ كلها في النار ሁሉም የሳት ነው الا واحد አንዷ ስትቀር قلنا አልናቸው من هي يا رسول الله ማነች እሷ የትኛዋ የምትድነዋ የትኛዋ ናት አልናቸው قال አሉ من كان የሆነ ነው على مثل ما انا عليه እኔ ባለሁበት አምሳያ ላይ واصحابي صحابዎችን ባሉበት አምሳያ ላይ የሆነ ነው ሁሉም እስላምን ይሞግታል ሁሉም እኔ ትክክለኛ መስመር ላይ ያለሁት ይላል ነገር ግን 72ቱ የሳት ነው አንዷ ስትቀር አንዷ የትኛዋ ናት 72 አይነት አመል ነው ያለው አረ እንዲያውም ከዛ በላይ ነው አመሉ ከዛ በላይ ነው 10 ቡድን ቢኖር 12 አይነት አመል ሊያሳይ ይችላል እንደውም ይለዋወጣል አንዱ ብቻውን ብዙ ያሳያል ሲቸገር ሌላ ተውሂድ ያለበት ሀገር ላይ ተውሂድ ያስተምራል ማሻአላህ ለካ ተውሂድ ያስተምራሉ ለከለ ይላል ሽርክ ያለበት ሲሄድ ደግሞ እዛ ደግሞ እነዛ መስሎ ተናግሮ ይሄዳል ነብዩ ሰለላሁ ዐለይሂ ወሰለም ሁለት ፊት ካለው ሰው ከልክለዋል ማነው አውግዘዋል ሁለት ፊት ያለው ሰው አለ እንዴ ሁለት አይነት አቀራረብ ያለው እዛ ጋር ሲሄድ ሌላ ነው ሌሎች ጋር ሲሄድ ደግሞ ሌላ መስሎ ነው የሚታየው ዛሬ ግን አንዱ ሰው 5-6 ፊት አለው ከሆኑ ሰዎች ጋር ሲሄድ እንደጠቅሙ አንድ ፊት ያሳያል ሌላ ጋር ሲሄድ ሌላ ፊት ያሳያል ሌላ ጋር ሲሄድ ደግሞ አሁንም ሌላ ፊት ያሳያል ይሄ የተወገዘ ነው 72 ቡድን 72 አይነት አመል ሊያሳይ ይችላል ስለዚህ እሱን ትተው ሰሃቦቹ ግልጥ ናቸው ነገር ያሳጥራሉ 72ን አይደለም የጠየቁት የምትድነዋ የትኛዋ እንደሆነች ምን አይነት ሲፋ እንዳለ ጠየቁ የትኛዋ ናት የምትድነው አሉ ምን አይነት ሲፋ ያላት ሲሉ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም እኔና ሰሃቦቼ ባለንበት አምሳያ ላይ ያለነው አሉ ስለዚህ እስልምናችን የሰሃቦች እስልምና ነው ወይ አላህ ከአርሹ በላይ ነው ትላለህ የሰሃቦች እምነት የቱ ነው ከአርሹ በላይ ነው ማለት ነው ሁሉም ቦታ ይገኛል ነው የትም የለም ነው ሁሉም ቁርአን እየጠቀሰ ነው ያለው ሐቁ የት ነው ያለው ሰሃቦችን ጠይቅ መረጃ ታገኛለህ በደንብ ጻፈውልህ ታቢዒዮቹ ጋር ሄድ ታገኘዋለህ በማያከራክር መልኩ الرحمن على العرش استوى على ارتفع ያሉ ተርጉመው ታገኘዋለህ ከአርሹ በላይ ነው ብለው በሌሎችም ርዕሶች ላይ በሌሎችም ጉዳዮች ላይ እሺ ስለዚህ የፋቲሐን ማብራሪያ ነው ባጭሩ ያየነው ሼኹ ረሂመሁላህ ይሄን ያደረጉበት ምክንያት አላቸው ነግሬያቸዋለሁ ፋቲሐ ተደጋግሞ ስለምትቀራ ቢያንስ መሰረታዊ የሆነ መልእክቱን መረዳት አለበት
ዱዓ እያደረግን ነው ያለነው የምናደርገውን ዱዓ ካላወቅን ዱዓ እያደረግን አይደለም ማለት ነው ዝም ብሎ አረበኛ ማንበብ ነው የሚሆነው ይለያል አይደለ ትርጉሙን ማታውቀውን ቃል ማነብነብና የምታውቀውን ነገር ተመስጠህ ዱዓ ማድረግ አንድ ነው እንዴ አይደለም ስለዚህ ዱዓ ስለሆነ አውቀነው እንድንፈጽመው ለማስታወስ ነው ሼኹ ረሂመሁላህ ይሄን ያነሱት ማለት ነው እዚህ ላይ በቃናል ሱብሃንከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ